ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን እንግዲህ ከመምህር ጋር ልናነሳ የወደድነው ርዕስ ጸሎት ነው። ጸሎት በወጣቶች ሕይወት ውስጥ ምን ይመስላል፣ እንዴትስ መጸለይ ያስፈልገናል የሚሉትን ዝርዝር ሀሳቦችን በዛሬው መወያያ ርዕስ አድርገን ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ከመምህር ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንተዋወቅ። ስሜ ብርሃኑ ደስታው እባላለሁ። የአዲስ ኪዳን ምሩቅ በቅድስት ሥላሴ ዩኒቨርሲቲ የማታው መርሃ ግብር የ5ኛ ዓመት የግዕዝ የመጀመሪያ ዲግሪ ተማሪ፣ በዘመናዊ የሕግ ባለሙያ፣ በስራ የደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን አገልጋይ። መልካም መምህር፣ ስለመጡ በጣም አመሰግናለሁ። ክብረት ይስጥልኝ እያልኩኝ ለዕለቱ እንግዲህ የመረጥነው ርዕስ ጸሎት ነው እና እንግዲህ ጸሎት ለክርስቲያኖች መንገዳቸው ነው፣ መተዳደሪያቸው ነው። እንደው በአጠቃላይ ጸሎት ስንል እንደው ከቃሉ ብንነሳ ምን ማለት ነው? እሺ፣ ጸሎት እንግዲህ በመጽሐፍ ቅዱስ አስተምህሮ መሰረታዊ የክርስቲያኖች ሕግ ነው። ነገር ግን እንዴት እንደሚደረግ እንዴት እንደሚጸለይና መቼ እንደሚጸለይ ደግሞ ቀኖና ይኖረዋል። ከቃሉ ከስሮ ቃሉ ስንነሳ ከግዕዝ አንቀጽ ነው የሚጠቀሰው። ጸለየ፣ ለመነ፣ አማለደ፣ ማለደ፣ ጠየቀ የሚል ትርጉም ይኖረዋል። በአጭሩ ጸሎት ብሂል ተዛውኦ ወይም ደግሞ ተናግሮ ምስለ እግዚአብሔር ፍትሐ ነገሥት አንቀጽ 14 መነሻው ላይ ተናግሮ ምስለ እግዚአብሔር ከእግዚአብሔር ጋር መነጋገር ማለት ነው። ያ ማለት መልእክት ሀሳባችንን፣ ንስሐችንን፣ ኃጢአታችንን የምንመኘውን ሁሉ ከእግዚአብሔር በቅን ልቡና የምንጠይቅበት መልእክት የምናስተላልፍበት እንዲሁ ደግሞ ከእግዚአብሔር የምንቀበለው ጸጋ የምናገኝበት ትልቅ መሳሪያ ነው ማለት ነው። መልካም መምህር፣ እንግዲህ ስለ ጸሎት ይህንን ያክል ካልን መርሃ ግብራችን ያው አውደ ወራዙት የወጣቶች መርሃ ግብር ነውና ጸሎት ለወጣቶች ሕይወት ምን አይነት ጠቀሜታ አለው? በወጣትነት ሕይወት የጸሎት ሕይወትስ ምን መምሰል አለበት? ያው ወጣትነት እንግዲህ በዋናነት የሰው ልጅ የቀትር ሰዓት ነው። ሙቀት ይበዛዋል ይመስላል። እንግዲህ ብዙ ጊዜ መሰረታዊ የሰው ልጅ ዋናው የእድሜ ክፍል ነው። በመጽሐፍ ቅዱስ አማርኛ የጉብዝና ወራት ተብሎ ነው። ያ ማለት ሰው ሁሉ ያሰበውን የሚፈጽምበት ወይንም ደግሞ ሁሉን የሚይዝ የሚጨብጥ መስሎ ለራሱ ከፍ ያለ አቅም ያለበት እድሜ እንደመሆኑ እሳታዊ ባህሪ የሚያመዝንበት ስለሆነ በጣም ጸሎት ወሳኝ ነው ለወጣቶች። እንግዲህ ጸሎት ስንል ያው ለወጣቶች ልክ ንጹህ አየር እንደምንስበው ንጹህ አየር which means ኦክሲጅን ከሌለ ሰው አይኖርም። ልክ ለሰው ምግብና መጠጥ እንደሚያስፈልገው ለሰውነት የነፍስ ምግብ ደግሞ ቃለ እግዚአብሔር፣ ጸሎት ደግሞ ልክ ኦክሲጅን ወይም ደግሞ አየር ንጹህ አየር እንደመቀበል እንዲሁ ደግሞ ወደ እግዚአብሔር የሰው ልጅ አየር ከወሰደ የተቃጠለውን ደግሞ ያስወጣል። በዛው አንጻር የተቃጠለው አየር ማለት ወይም ካርቦሃይድሬት ማለት ንስሐ፣ ኃጢአት፣ ልመና፣ ጸሎት ከእግዚአብሔር ፊት ይቅርታ ስርየተ ኃጢአት ለማግኘት የሚጠይቁበት ነው። እንግዲህ ያ ማለት 3 ነገሮች አሉ ማለት ነው እዚህ ላይ። የመጀመሪያው ምንድነው? ልብ አለ፣ አንደበት አለ፣ ሀሳብ ወይም ቃል አለ ማለት ነው። ልብ እንግዲህ እንደ አውታረ መሰንቆ ነው። አንደበት ደግሞ እንደ ድህንጻ ነው ወይም የበገና መምቻ ማለት ነው። ያ ማለት ሰው ልቡን ልክ እንደ አውታረ መሰንቆ ገትሮ አንደበቱን እንደሚመታ ድህንጻ አድርጎ ሀሳቡን ወይም ደግሞ ቃሉን ወደ እግዚአብሔር
የሚያስተላልፍበት ሞገድ ነው። ለምሳሌ አንድ ስርጭት ወደ ሰዎች ጆሮና ዓይን እንዲገባ ንጹህ የሆነ ሞገድ እንደሚያስፈልገው የሰው ልጅም ልክ ልቡ ንጹህ ሆኖ ወደ እግዚአብሔር ሀሳቡን ቃሉን ሲያቀርብ ከእግዚአብሔርም ደግሞ ዋጋን የሚቀበልበት ጸጋን የሚቀበልበት የእግዚአብሔር ጆሮ ቅዱስ ዳዊት እንደተናገረ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ የእግዚአብሔር ዓይኖች ወደ ደጋጎች ሰዎች ልበቀና ወደ ሆኑ ሰዎች ናቸው። ጆሮዎቹም ወደ ንጹሐን ወደ ስለታቸውም ወደ ምልጃቸውም ወደ ጸሎታቸውም ነው። ያ ማለት ዋጋ አለው። መልሶ እንደገና እግዚአብሔር ጸጋውን በተለያየ መልክ የሚሰጥበት የሚለግስበት ሀብት ብዕል የምናገኝበት ትልቅ መሳሪያ መሆኑን ነው። እንግዲህ እዚህ ላይ ለወጣቶች ጸሎት አንደኛ ጥቅሙ ንስሐንና በደልን ኃጢአትን ከመናዘዝና ለእግዚአብሔር ራስን ከመግለጥ ልክ በክርስቶስ አንጻር ከጲላጦስ ፊት ታስሮ እንደተመረመረ ሰውም አንደበቱን መስካሪ ሕሊናውን ከሳሽና ወቃሽ አድርጎ በምክረ ካህን ፊት ቀርቦ ንስሐ እንደሚገባ ልክ ለራሱም ከእግዚአብሔር ጋር ሕጽበኒ ወአንጻሐኒ እምኃጢአቴ ወማበሳየኒ አንጻሐኒ እስመ ለልየ አአምር ጌጋዬ ይላል ቅዱስ ዳዊት መዝሙር 50 ላይ እንደምናነበው ልቤ የሰራሁትን በደሌን እኔ ያውቃለሁ፣ ሰው ባያየኝ እግዚአብሔር አይቶኛል ነው። ራስን መክሰስ ነው። እንግዲህ እጠበኝ፣ ቆሽሻለሁ፣ ስራዬን አንተ ታውቃለህ ብሎ በእግዚአብሔር ፊት ከሚያቀርበው ንስሐ ባሻገር እንግዲህ ዋናው ለወጣቶች መመሪያንና ጥበብን ይገልጻል። ለምሳሌ እንግዲህ አባታችን አዳምና እናታችን ሔዋን እንግዲህ በዘፍጥረት እንደምናነበው በመጽሐፈ ኩፋሌም እንደምናነበው መጽሐፍት እንደሚያስተምሩን የ30 ዓመት ጎረምሳ ነበር። ሔዋን እናታችን ደግሞ የ15 ዓመት እንዲሁ ኮረዳ ነበረች። በወጣትነታቸው ነበረ ማለት ይቻላል ገነት የነበሩት። ግን ያው ጸላዔ ሰናያት አስቀድሞም ሐሰተኛ የነበረው የውሸት ሐሳብ ፈጥሮ ያልተመኙትን አሳስቦ እየጸለዩ ነው እንግዲህ በገነት ውስጥ ፈተና የመጣው ማለት ነው። ያ ማለት እንግዲህ አስቀድሞ የእኛ እናትና አባቶች አዳምና ሔዋን ሁሉም ከነሱ የተገኘባቸው እንግዲህ የመጀመሪያው ፈተና በወጣትነት ነው የመጣባቸው ማለት ነው። ይሄ አስተማሪ ነው፣ ልብ ልንለው የሚገባው ማለት ነው። እንግዲህ በዛ ጊዜ ጠንክረው ቢሆን ኖሮ ሕግንና ስርዓቱን ባልተላለፉት ነበረ። ከተላለፉት በኋላ ደግሞ ፍዳ መጣ ወይም ፍርድ መጣ። ፍርዱም ደግሞ እግዚአብሔርን የሚያህል ሁሉን የሚሰጥ የሁሉ መጋቢ የሆነውን ጌታን ማጣት፣ ገነትን ያህል ቦታ ደግሞ ማጣት፣ ወደ ምድረ ፋይድ ወደዚህ መከራ፣ ስቃይ፣ ህመም እንዲሁ ረሃብ፣ ቸነፈር፣ ጦርነት ብዙ መከራና ስቃይ ወዳለበት ወደ ዓለም መጣል ሆኗል ማለት ነው። እንግዲህ ይሄ የጸሎት ኃይል ምን ያህል እንደሆነ መጀመሪያ አስቀድሞ ጥበብን ኃይልን ከእግዚአብሔር መመሪያንም የምንቀበልበት መሳሪያ መሆኑን ነው የምናየው። በሌላ አንጻር ደግሞ እንዲሁ ጠቢቡ ሰሎሞን ወጣት ልጅ ነው። ሀገር ሲረከብ ወጣት ነበርና ወደ እግዚአብሔር ሲጸልይ እናገኘዋለን። ጥበብንና ማስተዋልን ጠይቆ እግዚአብሔርም ጥበብና ማስተዋልን እንደሰጠው ለዚሁም ደግሞ ቤቱን እንደሰራ እግዚአብሔርም በዛ ቤት የሚጸለየውን ጸሎት እንደሚሰማ በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 15 በዚህ የሚጸለየውን ጸሎት ወይም በዚህ ለሚጸለይ ጆሮዬን አቅንቼ ሰማለሁ ወይም እቀበላለሁ የሚል መለኮታዊ ፈቃድ እንዳገኘን የሚታወቅበት ነው። ሌላው ደግሞ እንግዲህ ወጣቶችና ጸሎት ወጣትነትና ጸሎት በዋናነት ወጣትነት ፈተና የሚበዛበት ነው። በኑሮ፣ በስራ፣ በትዳር፣ በፈቃድ ወይም ደግሞ በምኞት በብዙ መልክ እንደገና ሀሳብ የሚበታተንበት እርጋታ የማይገኝበት ሁሉን የመመኘት እድሜ እንደመሆኑ ፈተና አለ። ያ ደግሞ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት ብሎ ጌታችን በማቴዎስ ወንጌል ምዕራፍ 26 እንግዲህ እንዳስተማረን ከቁጥር 41 ጀምሮ አንቀላፍተው የነበሩትን ሐዋርያት ተንሱ ለጸሎት ተነሱ፣ ትጉ፣ ወደ ፈተና እንዳትገቡ እና እንዲሁም በሌላም አንቀጽ ስምዖን ሆይ ሰይጣን እንዳጃ ሊፈትጋችሁ ወይም ሊፈትናችሁ ተነስቷልና ናሁ ስኢለ ሰአለ ሰይጣን ከመ ያንጽክሙ ወያንፍስክሙ ከመ አለንስ። እንግዲህ ይሄ ማለት
እንደ አጃ ወይም ደግሞ እንደ ሌላ እንደሚፈተግ እህል ሰይጣን የሰው ልጆች ልብ ስለሚፈታተን ወደ ፈተና ከመግባት ጸሎት ይጠብቃቸዋል ማለት ነው። ፈተናውም ብዙ ነው። እንግዲህ ሌላው ደግሞ ጸሎት በወጣትነት ጠዋት ለኪዳን መሸ እንዲሁ ለማህበር ጸሎት ወጣቶች በማንኛውም ሰዓት ትጉህ ስንሆን ወይም ስንጸልይ ከእግዚአብሔር ጋር ያለን ግንኙነት ይጠነክራል። አሁን ዋናው የእያንዳንዱ አማኝ ራሱ ከእግዚአብሔር ጋር ያለው ግንኙነት ሲላላ ደካማ ይሆናል፣ ስሜታዊ ይሆናል፣ የሚያደርገውን አያውቅም። ስለዚህ ኃላፊነት የማይሸከም ራሱን የማይመራ ለቤተሰብና ለወገንም ለአካባቢም እንዲሁ ለቅድስት ቤተክርስቲያንም ለሌላውም ለራሱም ማድረግ የሚገባውን ወደ ኋላ እንዳይደክም ያ ማለት ጸሎት ሲጸልይ ብርታት ያገኛል፣ ኃይልን ያገኛል። ለቃል ኢሳይያስም እንደተናገረው ኃይላቸውን ያድሳሉ። በክርስቶስ የሆኑ በእግዚአብሔር የሆኑ እነሆ ኃይል ስለሚያገኝ ከእግዚአብሔር ጋር ያለው ግንኙነት የሰው ልጅ ሲጠናከር ኃይል ያገኛል። ማንኛውንም የህይወቱን ውጣ ውረድ ማለፍ ይችላል። ጻድቁ ኢዮብ እንደተናገረው ህይወት ብርቱ ሰልፍ ነች። እዚህም ብርቱ ሰልፍ ዓለም ደግሞ መድረክ ናት። ሁሉም የራሱን ተውኔት ወይም ካራክተር ይባላል አይደል? የራሱን ገጸ ባህሪ በሚተውንበት ጊዜ ያ ሁሉ ፈተና ነው። ያንን በጥበብ አልፎ በእግዚአብሔር ፊት በክብር ለመቆም ኃይልን ያገኛል ማለት ነው ከእግዚአብሔር። ሌላው ደግሞ ተስፋም ደግሞ ያደርጋል። ከተስፋ መቁረጥም አሁን ብዙ ወጣት የኛ ወገኖች ወጣት በእኛ እድሜ የሚገኙ ከኛም በታችም ከኛም በዚሁ የእድሜ ክልል አካባቢ የሚገኙ ወጣቶች ብዙውን የምናይባቸው ዲፕሬሽን ሊሆን ይችላል፣ አንዛይቲ፣ የተለያዩ ማለት ጭንቀት፣ ተስፋ መቁረጥ፣ ፍርሃት በስነ ልቦና ብዙ አይነት ቃላቶች ቢኖሩትም ዋናው ግን ፍራስትሬሽን የሚባል ነገር አለ። ለምሳሌ ሙሉ ለሙሉ እኔ ከዚህ በኋላ ህይወት የለኝም እና የእምነት መጉደል ነው። ተስፋ መቁረጥ ራሱ እምነት ሰው ሲጎል በመንፈሳዊ ዝለት ሲገጥመው ትምህርት ሲያንሰው ቃለ እግዚአብሔር ሲያንሰው ጸሎት ከጸለየ ግን ተስፋ መቁረጥ ተስፋ ይኖረዋል። እግዚአብሔር የምጸልየውን ጸሎት ይሰማኛል፣ ስራ የሌለው ከሆነ ስራ አገኛለሁ፣ በትምህርት ዓለምም ከሆነ ትምህርት ይሳካልኛል፣ በማንኛውም የህይወት መንገድ እግዚአብሔር ይረዳኛል ብሎ እንዲያምን ተስፋ ይሰጠዋል ማለት ነው። ያ ማለት ተስፋ ከቆረጠ ሰው ምንም አይነት የሚቀጠልበት መንገድ አይኖርም። ጸሎት ነው ትልቁ መሳሪያ ማለት ነው። አሁንም ይሄ በጣም አጽንኦት ሊደረግ ሊሰጠው ሊሰመርበት የሚገባ ነው። ዋናው ተስፋ ነው ባይ ነኝ። መምህር በእውነት ክብረት ይስጥልኝ። እንደው ምናልባት ጸሎት በምናደርግበት ሰዓት በልማድ የምናደርጋቸው አንዳንዴ ከጸሎት መንፈስ የሚያርቁን ክንውኖች አሉ በልምድ የምናደርጋቸውና እንደው ጸሎት ስናደርግ ማድረግ ያለብንና የሌለብን ነገር ምንድነው? ጸሎት እንግዲህ አባቶቻችን ሊቃውንተ ቤተክርስቲያን አስቀድመው የነበሩትም ሰለስቱ ምዕት ሌሎችም በየዘመኑ የተነሱ አባቶች በዓለም አቀፍ እና እንዲሁም በሀገር አቀፍ ጉባኤያት በተለያየ ጊዜ ስርዓቶችን ደንግገውልናል። ከነዚህም ስርዓቶች ደግሞ አንደኛው በፍትሐ ነገሥት እንዲሁም በሌሎቹ በዲድስቅልያም በመጽሐፈ ኪዳንም የምናገኘው በስርዓት መጻሕፍቶች ማለት ነው። በሐዲስ ኪዳን ቁጥራቸው ከሐዲስ ኪዳን የመጽሐፍት ስርዓተ ቀኖና ወሕግ ተብለው ከሚቀመጡት ማለት የመጽሐፍት ቁጥር በተቀመጠበት በዛ አንጻር ተጨማሪ 27 ናቸው የሐዲስ ኪዳን መጻሕፍት። እንዲሁ ደግሞ 8 አሉ። አጠቃላይ 35 ናቸው። ከነዛም ዲድስቅልያ፣ ግጹ ሲኖዶስ፣ መጽሐፈ ኪዳን ብዙ መጽሐፍቶች አሉ። ከነዚህ በተጨማሪ ደግሞ በፍትሐ ነገሥት ያ ማለት ፍትህ ስጋዊንና ፍትህ መንፈሳዊን ዳኝነት ለመስጠት ለመምራት የተዘጋጀ መጽሐፍ ነው። በዛ ውስጥ አንቀጽ 14 ላይ በሰፊው በዝርዝር እናገኛቸዋለን። ማድረግ የሚገባን ማለት ነው። ጸሎቶች መሰረታችን ክርስቶስ ነው። ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማረው ትምህርት በመነሳት ነው ቅድስት ቤተክርስቲያን እንግዲህ የመጀመሪያው አጠቃላይ 6 ነገሮች ናቸው።
የመጀመሪያው በእግር ቀጥ ብሎ መቆም ማለት ነው። ያው እንግዲህ ከእንቅልፍ ተነስቶ ያው መታጠብ መልበስ ያሉት ነገሮች እንዳሉ ሆነው ማለት ነው። ስለዚህ ለጸሎት ሲነሳ አንድ ሰው መጀመሪያ ማድረግ የሚገባው በእግሩ ቀጥ ብሎ ይቆማል ማለት ነው። ያ ቅዱስ ዳዊት መዝሙረኛው ዳዊት በመዝሙር 5 ከቁጥር 3 በጽባህ እቀውም ቅድሜከ ወአስተርይ ለከ በጠዋት ተነስቼ በፊትህ እቆማለሁ እነሆ በፊትህም እገለጣለሁ ማለት ራሴን ላንተ አስገዛለሁ በፊትህ እቆማለሁ ካለው መጽሐፍ ቅዱሳዊ መነሻነት በጽባህ አነብብ ለከ እስመ ኮንከኒ ረዳኤ የሚል አለ። መዝሙር 62 ከቁጥር 1 ጀምሮ ጠዋት ተነስቼ አነብልሃለሁ። ያ ማለት እንግዲህ ንባብ ብሎ ቃልም ይሆናል። ቃሉን ወደ አንተ አሰማለሁ ማለት ነው። እንዲሁ ወዘህጎ ያነብብ መዓልተ ወሌሊተ ወይ ከጉን ከመዕፅ እንተ ትክልት ሀበ ሙሃዘ ማይ ይላል። በወንዝ ዳር እንደተተከለች ፍሬንም ዘወትር እንደምትሰጥ እንዳማረች ተክል ነው ሁልጊዜ ሕጉን በሌሊትና በቀን የሚያነብ። ማንበብ ሲባል አሁን እንግዲህ መተግበር ማድረግ ሃይማኖት ሲባል መሰረታዊ ነገር በድርጊት በምግባር የሚገለጥ ስለሆነ ጸሎት ደግሞ ዋና ምግባር ነው። ለዚህም ደግሞ የመጀመሪያው ቀጥ ብሎ በእግር መቆም ነው ማለት ነው። ሁለተኛው ወገብን መታጠቅ ነው። ክርስቶስ ወይኩን ቅኑተ ሀቄክሙ ወገባችሁ የታጠቀ ይሁን። ያው ወገብን መታጠቅ ሉቃስ እንግዲህ 12:35 ላይ እንደምናገኘው ወገብን መታጠቅ ክርስቶስም የሐዋርያትን እግር ሲያጥብ ወገቡን ታጥቆ ዝቅ ብሏል፣ ተንበርክኳል። እንግዲህ እንዲሁ ወገብን መታጠቅ ያስፈልጋል። መታጠቅ ሲባል እንግዲህ ያው ጥንካሬንም ነው የሚያሳየው፣ ብርታትንም ነው የሚያሳየው ማለት ነው። እና ወገብን ማደግደግ ትምህርተ መስቀል ያው መልበስ የሚል ነው በዚህ ሁለተኛው። ሶስተኛው ደግሞ ፊትን ወደ ምስራቅ መመለስ ነው። እንግዲህ መዝሙረኛው ዳዊት ነቢዩ ዳንኤልም ወደ ምስራቅ ዞረው በአንድነትና በግል ጸሎት ያደርጉ እንደነበረ ወይም በምስራቅ ያም እንግዲህ ምስራቅ ፀሐይ እስከ ነዓረብ ይትአኮት ስሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ ከፍጥረታት ሁሉ በላይ ነውና እግዚአብሔር ምስራቅ ፀሐይ እስከ ነዓረብ ይትአኮት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ስሙ ይመሰገናል። አንድም ስሙ ይመስገን ይትአኮት ስሙ የተባረከ የተመሰገነ ይሁን ብሎ እንደተናገረ ምስራቅ እንግዲህ በኋላ ጌታችን የሚመጣባት ስለሆነች ቅዱስ ዳዊትም እንዲህ ብሏል። ወእም ሰማይ ዘእመንገለ ምስራቅ አስማአ ቃሎ ቃለ ኃይል ወእመንገለ ዛቲ ገጽ እንተ ተሰማ ቃሉ ወይእቲ ይከውን ምጽአቱ ቃሉን ባሰማባት በዛች በምስራቅ ወይም በምስራቅ አቅጣጫ በኋላም የሚመጣባት ናት ተብሎ ስለተነገረ ይህን መነሻ በማድረግ እያንዳንዱ ክርስቲያን በሚጸልይበት ጊዜ ወደ ምስራቅ እንዲቆም ዲያቆኑም በቅዳሴ ሰዓት ውስተ ጽባህ ነጽሩ ጽባህ ተብሎ እንግዲህ የፀሐይ መውጫ ንጋት በንጋት ተመስሎ ወደ ምስራቅ ተመልከቱ። ያ ማለት እንግዲህ ቆመን በምናስቀድስ ጊዜ ያው ምስራቅም ቅድስት ቤተ ክርስቲያን ናት። ምስዋው መንበሩ ወደ መቅደሱ ትይዩ ሆኖ ሰው ምስራቅን የጌታን መምጣት ተስፋ በማድረግ እንዲመለከት ወደ ምስራቅ እንዲቆም ትእዛዝ ነው ማለት ነው። ሌላው ደግሞ አራተኛ በመስቀል አምሳል ከላይ ወደ ታች ከግራ ወደ ቀኝ ማማተብ ነው። ይሄም ደግሞ ጠላታችንን ዲያብሎስን ለማሳፈርና ለማባረር ነው። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህንን እንግዲህ በዘወትር ጸሎት መግቢያው ላይ የምናገኘው ተናጋሪው የጻፈልን የቤተ ክርስቲያናችን ታላቅ ሊቅ አባ ጊዮርጊስ ዘጋስጫ ነው። እንግዲህ ቅድስት ቤተ ክርስቲያንን ስንሳለምም ሆነ ለጸሎት ስንቆም መላ ሰውነታችንን በትምህርተ መስቀል እናማትባለን። መነሻውም እንግዲህ ክርስቶስ ነው። በሉቃስ ወንጌል በምዕራፍ 11 ከቁጥር 20 ጀምሮ እንግዲህ እናገኘዋለን ማለት ነው። ሰይጣንን ለማባረር ነው ዋናው ዓላማው። ሌላው አምስተኛ በመፍራትና በመንቀጥቀጥ
ቃሉን ማንበብ ነው። ወይም በፍርሃትና በረአድ ወይም ደግሞ ምን ለማለት ነው? በክብር በልዕልና በጽሞና በጉጉት ምንድነው ኮንሰንትሬሽን ወይም ደግሞ ተረጋግቶ በሚገባ ለዛ ያ ቃል ሰማያዊ ቃል ነው። ያ ቃል የእግዚአብሔር ቃል ነው። ለእግዚአብሔር ቃል በሚገባው ክብር በዛ ልክ እንግዲህ ቆሞ ቃሉን ማንበብ ቃሉን መድገም መጸለይ ማለት ነው። ስድስተኛውና የመጨረሻው ደግሞ አስተብርኮ ይባላል ወይም ደግሞ ስግደት ነው። የበረታ ሰው እንግዲህ ያው መጨረሻ ላይ ጸሎቱን ሲያሳርግ የሺ ፍልጥ ማሰሪያው ልጥ ይባላል። የሺ ጸሎት ደግሞ ማሰሪያው አቡነ ዘበሰማያት አባቶቻችን መነሻውም መድረሻውም አቡነ ዘበሰማያት የሆነው እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ጌታችን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን እያልን እስከ መጨረሻው ድረስ በአቡነ ዘበሰማያት የሚታሰርበት ስለሆነ አስተብርኮ ስግደት እንግዲህ ይሄ መነሻው አስቀድሞ ለእግዚአብሔር አምላክህን አምልክ ለእርሱም ስገድ ተብሎ ተጽፏል። ዘዳግም 6 ከቁጥር 4 ጀምሮ በማቴዎስ ወንጌል ክርስቶስም እንዲሁ ዲያብሎስ በፈተነው ጊዜ ፈተናውን ድል ሲያደርግ እግዚአብሔር አምላክህን አምልክ ለእርሱም ብቻ ስገድ ተብሏል ብሎ በመለኮታዊ ቃሉ ስለተናገረ ክርስቲያኖችም እሱን አብነት አድርገን እንሰግዳለን። የአስተብርኮ ወይም የስግደት ስድስተኛው ነው ማለት ነው። እንግዲህ ከዚህ ላይ ማድረግ የሚገቡን ስርዓቶች እነዚህ 6 ስርዓቶች በፍትሐ ነገሥት የታዘዝናቸው እንዳሉ ሆነው ደግሞ ማድረግ የሌለብን ደግሞ ነገሮች አሉ። የሚሰመርባቸው አጽንኦት የሚሰጥባቸው ማለት ነው። እንግዲህ ሰው ያው በመግቢያው እንደተነጋገር ነው ካልጸለየ ልክ እንደ ድፍን ቅል ማለት ነው። ያ ማለት ምንም እንዲሁ ዝም ብሎ መብላት፣ መጠጣት፣ መነሳት፣ መተኛት፣ መነሳት የጀንበር መግባትና መውጣትን የሚቆጥር ሰው እንዲሁ ከግዑዝ ምንም ወይም ከሌሎች እንስሳት የሚለይበት ምንም አይነት ነገር አይኖርም ማለት ነው። ነገር ግን ጸሎትን ስንጸልይ ይሄን እነዚህን ስርዓቶች ማድረግ የሚገባንን ቅድስት ቤተ ክርስቲያን አባቶቻችን ካስቀመጡ ማድረግ የሌሉብን ደግሞ የተከለከሉ ነገሮች ደግሞ አሉ። ብዙ ሰዎች ላይ የሚገኙ እንደ ደካማ ጎን ነው። አሁን ለምሳሌ ማድረግ የሌለብን የመጀመሪያው ለሰዎች ታይታ ወይም ሰዎች ለሰዎች ማሳየት የለብንም። ያ ማለት እንደ ግብዞች እናንተ አሁን በመጽሐፍ ቅዱስ በሐዲስ ኪዳን በማቴዎስ ወንጌል በምዕራፍ 6 እንግዲህ አንቀጸ ጸሎት በሚባለው ክፍል ማድረግ የሚገቡን ነገሮች ተዘርዝረዋል። አንደኛው ጸልይ በህቡ ወውእቱ ያስየከ ክሱተ፣ አንተ ስትጸልይ ቤትህን እልፍኝህን ዝጋና በስውር ጸልይ፣ ሰማያዊው አባትህ በግልጥ ይከፍልሃል። ያ ማለት ግብዞች ፈሪሳውያን ከሰዎች መካከል ሊታዩ መጽሐፎቻቸውን ወይም የጸሎት መጽሐፍቶቻቸውን በሰው ፊት ይገልጣሉ። ይሄ ለሰዎች ታይታ ማሳየት አይገባም። ሌላው ደግሞ በቃል ብዛት የሚመስለው ደግሞ አለ። የቃል ብዛትም አይደለም፣ ዋናው ንጹህ ልቡና ነው። ፈቃድን መፈታተን፣ ፈቃድን ማሸነፍ፣ የስጋን ፈቃድ ለነፍስ ፈቃድ ማስገዛት ነው እንጂ በጣም ሰፊ አንዳንድ ሰዎች ለነሱ ያልታዘዘ ለመናንያን የተዘጋጀ እንዲሁ በምንኩስና እግዚአብሔርን ለማስደሰት በገዳም ብቻ ተወስነው የሚኖሩ አባቶች ጸሎት ብቻ ስራቸው የሆኑ አሉ። ደግሞ አንዳንዴ በዓለም ደግሞ የምንኖር የታዘዝነው አለ። ስትጸልዩ አቡነ ዘበሰማያት በሉ ተብለናል። ጸሎተ ማርያም፣ ዳዊት፣ ውዳሴ ማርያም እነዚህ ነው እንጂ በጣም ብዙ ቃላት በማብዛት ብቻ የሚመስለው አለ። ይሄም አይደለም ነው። ሌላው ደግሞ መሰረታዊ ነገር ደግሞ ኩራትና ለራስ ክብር ከፍ ያለ ክብር መስጠት ጸሎት እንቅፋት ነው። ጸሎት ትህትና ነው። ጸሎት መሰበር ነው። በእግዚአብሔር ፊት ዝቅ ብለን ኃጢአታችንንና ንስሐችንን ገልጸን እግዚአብሔር የሁሉ ጌታ የሁሉ ባለቤት ስለሆነ ክብርን፣ ጸጋን፣ የጸሎታችንን ጥያቄ መልስ እንዲሰጠን የምንገልጽበት ስለሆነ ልንኮራ
ራሳችን ልናከብር ከፍ ከፍ ልንል አይገባም። ኩራትና ክብሩ የጸሎት ውጤት ነው። ዋጋው ጸጋው ነው እንጂ በምንጸልይበት ጊዜ ሊሆን አይገባም ነው። ሌላው ደግሞ መሰረታዊ ነገር አለ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት ሳይግን እያሳለ ስርቆት የሚሆን ነገር አለ፣ ይያዛል ማለት ነው። እዚህ ቂም የያዘም ሰው ካለ ጸሎቱ ተቀባይነት አይኖረውም። በእግዚአብሔር ፊት ዝም ብሎ ንባብ ብቻ ነው የሚሆነው ማለት ነው። ሰው መጀመሪያ እያመመውም ቢሆን ይቅር ማለት አለበት። ይቅርታ ከሌለ አንተ ግን መጀመሪያ ወንድምህን ይቅር በል፣ ከዚያም መባህን ይዘህ ቅረብ ወደ እግዚአብሔር። ያ ማለት ጸሎትም መባ ነው፣ ምስጋና ነው፣ አስተብቆት ነው። ስለዚህ ወደ እግዚአብሔር ስጸልይ ስማልድ ቂም ይዤ ከሆነ ዋናው ጠባሳ ዋናው ቁስል አያሳልፈውምና ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 44 ላይ በደመናት ጸሎት እንዲጋረድ በደመናት ትሸፈናለህ። በደመናት ጸሎት እንዲጋረድ ከደመና በላይ ትሆናለህ። እንግዲህ ከደመና በታች ሆኖ እንዳይቀር ጸሎታችን ወደ ንጉሱ ወደ እግዚአብሔር ወደ ፈጣሪያችን ቀርቦ ዋጋን እንድናገኝበት ቂም ኃጢአትም ነው። ቂም መያዝ ራሱ በእግዚአብሔር ፊት የሚያቆመን ነገር ስላልሆነ ቂምንና ለምን ቂም ወደ በቀልም ስለሚያመራ ሐዘንም ስላለው ጽሞናንም ስለሚያዛንፍ ቂምን ማስወገድ ይገባል ማለት ነው። የማያስፈልጉ እነዚህ ነገሮች ናቸው። የተከበራችሁ ተመልካቾቻችን ጸሎትና የወጣቶች ሕይወት የመጀመሪያው ክፍል ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2 ይዘንላችሁ እንቀርባለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልን እኛ ከወዲሁ እናበቃለን። ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ ያቀረብን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።